ሰላም እንዴት ናችሁ? ለእናንተ ይጠቅማችኋል የምንላቸው መረጃዎች ወደ እናንተ በማድረስ የምንታወቀው ሳሪስ ሚዲያዎች ነን። ታዲያ ዛሬም እንደተለመደው ጋርመንት አካባቢ በረካ ሪል ስቴት ተገኝተናል። ታዲያ 50% ከወለድ ነፃ የሆነ ብድር እንደሚያመቻች ሰምተን የተገኘ ነው። እሱ እውነት መሆኑን እንግዲህ አብረን የምናረጋግጥ ይሆናል። ተከታተሉ። ሰላም ወደ በረካ ሪል ስቴት እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰላም ነው አለ ራስህ ለተመልካች አስተዋውቅልኝ። እሺ፣ ሳሙኤል እባላለሁ የበረካ ሪል ስቴት ሽያጭ አማካሪ ነኝ። በረካ ሪል ስቴት ላለፉት 7 ዓመታት ጋርመንት ላይ 12 ፕሮጀክቶችን አስረክቧል በራሱ ፋይናንስ ገንብቶ። አሁን ደግሞ ጋርመንት ላይ ቆንጆ ፕሮዳክቶችን በከፊል የተጠናቀቁና በፉል ፊኒሽድ እየሸጠን እንገኛለን። በጣም ጥሩ። እንግዲህ አሁንም ያለነው ጋርመንት ያለው ሳይት ላይ ነውና ምን ያህል ፐርሰንቱን አጠናቃችሁታል? አሁን ያለንበትን ሳይት ከዚህ በፊት አሁን ለምሳሌ እኛው ጄስቱ እንለዋለን ሳይቱን ስም እዚህ ላይ ባለ 4 መኝታ 80 ካሬ 180 ካሬ ባለ 4 መኝታ አፓርታማዎችን እየሸጥን ነው። ሱቆቻችንን ሙሉ በሙሉ ጨርሰናል። ከ5ኛ ፍሎር ጀምሮ ደግሞ ባለ 4 መኝታ አፓርታማዎች አሉ። እነዚህን በአንድ ዓመት እናጠናቀቃለን ብለን ፕሮጀክት ይዘን እየሰራን ነው። አሁን ደንበኞቻችን ይህን አፓርትመንት ሲገዙ አሁን ላይ 50% ቅድመ ክፍያ እንጠይቃቸዋል። ቀሪም ደግሞ ቢፈልጉ በብድር አማራጭ በተጨማሪ ደግሞ በአንድ ዓመት ውስጥ ያለምንም ጭማሪ ቀስ ብለው በአንድ ዓመት ውስጥ መክፈል የሚችሉበትን የአከፋፈል ስርዓት ዘርግተን እየጠበቅናቸው። በጣም ጥሩ። ያው እንግዲህ እንደነገርከኝ አሁን ያለንበት የሱቅ ነው ይመስለኛል እና ካሬያቸው ስንት ነው የነዚህ? ሱቆቹን እኛ አሁን ባለ የሪል ስቴት ኦነር በግል የሚያውቃቸው ሰዎች አብዛኞቹ ነጋዴዎች የመርካቶ ነጋዴዎች ናቸው ኦን ያደረጉት። እነሱ በሚፈልጉት ልክ በዛ መንገድ ነው ሲሸጥ የቆየ ነው እንጂ በረካ ሪል ስቴት የራሱ ማርኬቲንግ ኦፊስ ኖሮት እስከዛሬ ድረስ በኮሌክሽን ገንብቶ ስለማያውቅ በራሱ ፋይናንስ ነው። አሁን ብዙ ጊዜ ሌሎች ሪል ስቴቶች በኮሌክሽን ነው አፓርትመንት የሚገነቡት። በረካ ግን በራሱ የፋይናንስ አቅም ነው እስከዛሬ ለ7 ዓመት ሱቆችን፣ መኖሪያ ቤቶችን ሲያስረክብ። እነዚህ ሱቆች በካሬ ተከፋፍለው ሳይሆን ደንበኞች በሚፈልጉት የካሬ ልክ በዛ ደረጃ እየገነባ ሽጦ ጨርሷል። አሁን መኖሪያ ቤቶቹን ደግሞ ለመሸጥ ሙሉ በሙሉ ሽያጭ ጀምሯል ማለት ነው። በጣም ጥሩ። መኖሪያ ቤቶቹ ደግሞ ባለ 4 መኝታ ናቸው እያልከኝ ነበር። ከዛ ያነሰ የለም ነው? ከዛ ያነሱ አሉ 155 ካሬ። በተጨማሪ ደግሞ ቄራና ሳር ቤት አካባቢ ከባለ 1 መኝታ ጀምሮ እስከ ባለ 4 መኝታ ሽያጭ ኦልሬዲ ጀምረናል። ቆንጆ ሳይት በብስራተ ገብርኤል የሚወስደው መንገድ ሳር ቤት አደባባይ ጋር መቻሬ ሜዳ በተለምዶ ተብሎ የሚጠራው አካባቢ አዲስ ፕሮጀክት እዛ ጀምረናል። ቄራ ላይ ደግሞ ሱቆችም አሉ ቆንጆ። በተለይ እዛ አካባቢ ስፔር ፓርት ነጋዴዎች መረጃ ካዳመጡ በጣም ለነሱ ጥሩ ኦፕሽን ነው ብዬ አስባለሁ። ሱቆች አሉን፣ አፓርትመንቶች ከባለ 1 መኝታ ጀምሮ እየሸጥን እንገኛለን። በጣም ጥሩ። እስቲ አሁን ደግሞ ስለ ካሬዎቹ እናውራና ከባለ 1 መኝታ ጀምሮ እስከ ባለ 4 መኝታ ድረስ አሁን ላይ እየሰራችሁ ነው እየገነባችሁ ነውና እስቲ ስለ ካሬያቸው ደግሞ ንገረኝ። ካሬ ለምሳሌ ከ65 ካሬ ጀምሮ እስከ 222 ካሬ ድረስ አሉ። ከባለ 1 እስከ ባለ 4 መኝታ ማለት ነው። ሰዎች እንደሚፈልጉት ለምሳሌ ባለ 1 መኝታ ተብሎ አንድ አይነት ኦፕሽን ብቻ የለም። ከፍም ዝቅም የሚሉ ኦፕሽኖች አሉ። ባለ 4 ተብሎም እንደዛ ባለ 3 ተብሎ ለምሳሌ ከ155 ካሬ ጀምሮ እስከ 222 አካባቢ የሚሆኑ ካሬዎች አሉ። ሰው እንደሚፈልገው የካሬ ስፋት ባለ 1 ፈልጎ የካሬ አማራጭ አለው፣ ባለ 2 ፈልጎ የካሬ አማራጭ፣ ባለ 3 ፈልጎ የካሬ አማራጭ ያገኛል ማለት ነው። እሱም ጥሩ ኦፕሽን ነው ብዬ አስባለሁ። እኛ ጋር ደግሞ ጥሩ እና አድቫንቴጁ ምንድን ነው? የፕራይስ ስካሌሽን የሚባል ነገር አለ ሪል ስቴት ላይ። የኢንፍሌሽን ሲፈጠር የኮንስትራክሽን እቃዎች ዋጋቸው ሲጨምር በመሀል አልሚው ዋጋ ይጨምራል ማለት ነው ገዢው። እኛ እንደዛ አይነት መንገድ አንከተል። ሰው በገዛበት ዋጋ ነው ቤቱን እስኪረከብ ድረስ በዛው ዋጋ ነው ኮንስታንት ነው የሚቀጥለው ማለት ነው። በጣም ጥሩ። አብዛኛው ኮንስትራክሽን ላይ እንደዚህ ሪል ስቴቶች ላይ በተለይ አብዛኛው ሪል ስቴት ላይ የተለመደ ነው ይሄ የዋጋ ጭማሪ ሲኖር ማቴሪያል ላይ አብሮ የመጨመር ነገር አለና ይሄ ደግሞ በጣም ጥሩ ነው እናንተ ጋር እንደዚህ አይነት ነገር መፈጠሩ። እስቲ ደግሞ ስለ ዋጋቸው ንገረኝ። የባለ 1 መኝታ ከስንት ብር ጀምሮ ነው የሚገኘው? ለምሳሌ እኛ ጋር ዋጋ ከ105 ካሬ ከ105 ሺህ ብር ጀምሮ አለ። ከፍ እያለ በሄደ ቁጥር ደግሞ ዋጋው እየቀነሰ ፍሎሩ ከፍ እያለ በሄደ ቁጥር እኛ በሴሚና በፉል ፊኒሽ ነው የሚሸጠው። ራሴ ፊኒሽንጉን ጨርሳለሁ ብሎ
የሚያስብ ደንበኛ ካለ ከ105,000 ብር ጀምሮ በሴሚ ፊኒሽድ፣ በፉል ፊኒሽድ ደግሞ ከ125,000 ብር ጀምሮ እየሸጠን እንገኛለን ማለት ነው። በጣም ጥሩ። እስቲ አሁን ደግሞ ስለ ዶክመንቱ እናውራና ስለ ዶክመንታችሁ ንገረኝ። በዛው ደግሞ አያይዘህ ከባንክ ጋር የተያያዘ ነገር አለው ወይ? የባንክ አማራጭ አላችሁ? አብዛኛው ከስተመር አሁን ላይ ከባንክ ጋር የተያያዘ ነገር ይፈልጋል እና እስቲ አማራጭ ካለ እዛው ትነግረኝ። አዎ ጥሩ ጥያቄ የጠየቅሽኝ። አሁን ፕሮግረስ ላይ ያሉ አሁን ዛሬ ያየሽው ሳይት ለምሳሌ ካርታ የተዘጋጃላቸው ሙሉ በሙሉ ዲጂታል ካርታ የወጣላቸው ሳይቶች አሉ። ሌሎቹ ደግሞ ሙሉ እናት ካርታ የሚባለው የተዘጋጀላቸው ኦልሬዲ ካርቶቻቸው ፕሮሰስ እየተደረገላቸው ያሉ ሳይቶችም አሉ። እዚህ ጋርመንት ላይ ገና በሁለተኛ ሶስተኛ ስላብ ላይ የደረሱ ከዶክመንት አንጻር ሬዲ ነው። እኛ ቤት በሙሉ አሁን ፉል ፊኒሽድ ብለን እየሸጠን ያለ ነው። ጥሩ ፕሮግረስ ላይ ያሉ ከ80 ከ90% ላይ የደረሱ አንድ ለምሳሌ ረመዳን ብለን የምንጠራው ሳይት አለን። እዛ ዲጂታል ካርታ ባለ 3 መኝታ 155 ካሬ ኦልሬዲ ዲጂታል ካርታ ወጥቶለት ደንበኛው ቤቱን ሲረከብ ከነ ካርታ ይረከባል ማለት ነው። ሁለተኛው ጥያቄ ደግሞ ስለ ብድር የጠየቅሽኝ ነው። እውነት ነው። ብዙ ጊዜ ሪል ስቴቶች ብድር አለ ይላሉ በቃል ደረጃ፣ ግን ወደ ሰዎቹ ልክ ብድሩን በሚያገኙበት ለምሳሌ በ3 ዓመት ተብሎ ክፍያ 50% ከደረሳችሁ በኋላ 50ውን ከባንክ ጋር እናያይዛለን ብለው ከደንበኞችን ሁሉ ያስፈርማሉ። ደንበኛው ምን ያህል ኢንተረስት ሬት እንዳለው ኢንፎርሜሽኑ የለው። በሰዓቱ ልክ 50% ከፍሎ ከጨረሰ በኋላ ወደ ብድር ሲኬድ ብድሩ ብዙ ጊዜ እውነት አይሆንም። ቢኖር እንኳን ባንኩ የሚጠይቃቸው ጥያቄዎች ከዶክመንት ያለፉ ብዙ ደንበኛው ሊያደርገው ሊፈጽመው የማይችለው ለምሳሌ የወር ገቢ ከዚህ እስከዚህ መሆን አለበት ብድር ለማግኘት ተብሎ ደንበኛው ብድሩን እንዳያገኝ የሚችልበትን ፕሮባቢሊቲ የሚያሰፉ ብዙ ፕሮሰሶች አሉ። እኛ ጋር ግን ስትመጪ ኢቭን ምን ያህል በወር ተመላሽ እንደሚኖርብሽ በየወሩ የምትከፊው ሙሉ ኢንፎርሜሽን ብድር የሚሰጠው ድርጅት ሙሉ በሙሉ መረጃ ይሰጥሻል። እኛ ከወለድ ነፃ የሆነ ብድር ነው የምንሰጠው። ብዙ ጊዜ ከወለድ ነፃ ብድር ሲባል ብዙ ሰው የተሳሳተ መረጃ አለ። ከወለድ ነፃ ሲባል የእስልምና እምነት ተከታዮች ብቻ የሚያገኙት ብድር የሚመስለው ብዙ ሰው አለ። የትኛውም ሃይማኖት ተከታይ መበደር ይችላል። ሙስሊሞች ብቻ ሳይሆኑ ከሙስሊም ውጭ ያሉ ሰዎችም ከወለድ ነፃ የሆነ ብድር ማግኘት ይችላሉ። እኛ እርግጠኛ የሆነ የብድር አገልግሎት፣ የተረጋገጠ የብድር አገልግሎት ነው ለደንበኞቻችን የምንሰጠው። ከወለድ ነፃ ሲባል ደግሞ ሌላኛው ሁለተኛው የማህበረሰቡ ስህተት፣ የደንበኛው ስህተት ምንም አይነት ጭማሪ የሌለውም የሚመስለው ሰው አለ። ወለድ ባይኖረው ነገር ግን የሚያበድረው ብድር አበዳሪው አካል ፕሮፊት ያስብበታል። በአመት ከ12% እስከ 14% ባለው ተጨማሪ ፕሮፊት ያስብበታል ማለት ነው። የተወሰኑ ተጨማሪ ክፍያዎች ይኖሩታል። በዚህ መንገድ ለየትኛውም ደንበኛ ቤት ለመግዛት የመጣ ደንበኛ ቤቱን ብቻ ነው፣ እኛ ሌላ ተጨማሪ ነገር አንጠይቅም። ቤቱን ነው ኮላተራል የምናስይዘው። ቤቱን የራሱ የገዛውን ቤት ነው የሚያስይዘው። ሌላ ተጨማሪ ኮላተራል አንጠይቅም። ደንበኛው ብድር ጠይቆ ሲመጣ በጣም ሲምፕል የሆነ ምቹ የሆነ የብድር ስርዓት ዘርግተን እየጠበቅ ነው። በጣም ጥሩ። ያው እንግዲህ መግቢያ ላይ እንደተናገርኩትኝ በረካ ሪል ስቴት 50% ከወለድ ነፃ የሆነ ብድርን እንደሚያመቻች ሰምተን የመጣ ነው እና ያን ደግሞ ለደንበኞቻችን እውነት መሆኑን ማረጋገጥ እንፈልጋለን። እስቲ ስለሱ ንገረኝ። ኦኬ። በረካ ሪል ስቴት ከወለድ ነፃ ብድር ያመቻቻል ስንል ዝም ብለን አይደለም። ደንበኛው እኛ የምንጠይቀውን ለምሳሌ የመታወቂያ ሊሆን ይችላል፣ ያገባ ያላገባ ሰርቲፊኬት የሚያሟላ ከሆነና ልክ ወደኛ ሲመጣ ከሚያበድረው ድርጅት ጋር ማሟላት ያለበትን ዶክመንት ብቻ ይዞ ይገኝ እንጂ በእኛ በኩል ያለው የብድር አገልግሎት ከወለድ ነፃ ብለን ያስቀመጥነው የብድር አገልግሎት ትክክለኛ ነው። እሱን ደግሞ ለማረጋገጥ ቢሮአችን ቢመጡ የፋይናንስ ባለሙያዎች አሉ። የሚያስፈልገውን መረጃ ሙሉ በሙሉ የሚሰጡ አስፈላጊውን መረጃ ደንበኛው ምን ማሟላት እንዳለበት፣ ብድሩ በምን አይነት መንገድ እንደሚሄድ ሙሉ መረጃ የሚሰጡት ባለሙያዎች አሉ። እኛ የምናገናኛቸው ብዙም ሳይደግሙ ሳይለፉ አስፈላጊውን መረጃ በቂ በሆነ መንገድ ብድሩን ከማግኘታቸው በፊት ሙሉ መረጃ እንዲያገኙ እናደርጋለን ከፋይናንስ ባለሙያዎቻችን ጋር። ይህ ለደንበኛው በጣም አሪፍ ነው ብዬ አስባለሁ። አንዳንድ ሰው ስለ ብድሩ ዲቴል ሳያውቅ ይፈርም፣ በቃ ውል ውስጥ ይገባና በኋላ ለመክፈል መሀል ሲቸገር እንመለከታለን። እኛ ደግሞ ያ እንዳይፈጠር ደንበኛው አውቆ ነው የሚበደረው፣ ሙሉ መረጃ አግኝቶ ነው የሚበደረው። ብድርም ስንል ዝም ብለን ለማስታወቂያም ሳይሆን ሪል የሆነ ብድር ነው ለደንበኞቻችን ያመቻችን ነው ማለት ነው።
በጣም ጥሩ። ያው እንግዲህ ለደንበኛ ደግሞ ከሚያስፈልጉ መሰረታዊ ነገሮች መካከል መብራትና ውሃ ናቸውና እስቲ መብራትና ውሃ በረካ ሪል ስቴት ምን ያህል ሬዲ ሆኖ ነው ከስተመሮችን እየጠበቀ ያለው? ይህ ጉዳይ ዋና መሰረታዊ ነገር ነው። የትኛውም ሰው አፓርትመንት ሪል ስቴት ላይ አፓርትመንት ሲገዛ ውሃና መብራት በጣም መሰረታዊ ነገር ነው። ይህ ቅድሚያ የምንሰጠው ጉዳይ ነው። ለዚህ ደግሞ ደንበኞቻችን ምስክር ናቸው። ቀደም መግቢያ ላይ እንደነገርኩሽ ላለፉት 7 ዓመታት ጋርመንት ላይ 13 ሳይቶችን አስረክበናል። እዚህ ሳይት ላይ ያሉ ደንበኞች አፓርትመንቱን ከመረከባቸው በፊት እንደ ውሃ እንደ መብራት ያሉ አገልግሎቶችን ቅድሚያ ለደንበኛው አመቻችተን ፋሲሊቲውን ሬዲ አድርገን ነው ደንበኞቻችን ቤቱን የሚረከበው። የትኛውም ደንበኛ ወደ በረካ ሪል ስቴት ሲመጣ ይሄ ጉዳይ ሊያስጨንቀው አይገባም። ቀድመን ተዘጋጅተንበት ደንበኛው እንዲገባ አድርገን ነው ቁልፍ መረከብ ብቻ ሳይሆን ገብቶ መኖር እንዲችል አድርገን አዘጋጅተን ቤቱን የምናስረክበው። ሰው ይህን በተመለከተ ምንም ሀሳብ አይግባቸው። በጣም ጥሩ። በረካ ሪል ስቴት እንግዲህ ቅድም እንደገለጽከው 13 ሳይቶችን አስረክባችኋል ሰርታችሁ እና እነዚህን 13 ሳይቶች ሰርታችሁ ስታስረክቡ በምን ያህል ጊዜ ውስጥ ነበር ሰርታችሁ ያስረከባችሁት? በመቀጠል ደግሞ በረካ ሪል ስቴት ምን ያህል ጊዜ ቆይቷል በዚህ ዘርፍ ላይ በዚህ ሙያ ላይ? እስካሁን ያው በረካ ሪል ስቴት ለ7 ዓመታት ያክል በራሱ ፋይናንስ ቅድም እንደነገርኩሽ ብዙ ጊዜ አብዛኛው ሪል ስቴት በኮሌክሽን አፓርትመንት ቢልድ የሚያደርገው ከደንበኛው 10% 20% እየሰበሰበ በረካ ላለፉት 7 ዓመታት በራሱ ፋይናንስ ቢውልድ አድርጎ ነው ሲሸጥ የነበረው። ከዚህ በፊት የነበሩ ሳይቶቻችን ስናስረክብ ሙሉ በሙሉ ኦነሩ ራሱ ቢውልድ አድርጎ በራሱ ፋይናንስ ገንብቶ ግንባታቸው ከ80% በላይ የሆኑ አፓርታማዎች ነው ለሽያጭ አውጥቶ ለደንበኞቻችን ሲያስረክብ የቆየ። አሁን ግን የቄራውንና የሳር ቤት ፕሮጀክት ይሄ የነበረንን ታማኝነት ይሄ የነበረንን በሰዓቱ የማስረከብ ልምድ ወደ መሀል ከተማ ደግሞ ይዘን መተን አስፍተን እንስራ በሚል ቄራ ላይ ወደ 2000 ካሬ የንግድ ሱቆችና የመኖሪያ አፓርታማዎችን የያዘ እንዲሁም ሳር ቤት አካባቢ የመኖሪያ አፓርታማ ሲንግል አፓርታማ እየገነባ ነው። ስለዚህ ከዚህ በፊት የነበረንን ኤክስፒሪየንስ ቀይረን አሁን በኮሌክሽን ቢውልድ ማድረግ ጀምረናል ማለት ነው። ፋይናንሻሊ ስቴብል ስለሆነ ድርጅቱ የግንባታ ላይ መዘግየት ሌት የማድረግ ስጋት አይኖርም። ምክንያቱም የነበረን ልምድ ከዚህ በፊት ደንበኞቻችን ምስክር ናቸው። ቅድም እንደነገርኩሽ ስናስረክብ ምንም አይነት የግንባታ መስተጓጎል ደንበኛን ሌት የሚያደርግ ጉዳይ እስካሁን አልገጠመም። ወደፊትም ይገጥመናል ብለን አስበን በኮሌክሽን ስላልሆነ ቢልድ የምናደርገው ብዬ አስባለሁ። ይህኛው ለምሳሌ ጄስቱ እንለዋለን። ሳይቱን ሚክስድ ዩዝድ አፓርትመንት ነው። ሱቆች አሉት፣ አፓርትመንቶች አሉ። ሱቆቹ ሶልድ አውት ናቸው። አሁን አፓርትመንቱን አሳይሻለሁ። 180 ካሬ አፓርታማዎች ናቸው። ባለ 4 መኝታ እንሂድና ላሳይ። እንደምትመለከቸው ይሄ በጣም ሰፊ ኮሪደር አለው። በጣም ቆንጆ ኮሪደር ነው። በፍሎር 4 ቤት ይይዛል። ሁሉም ባለ 4 መኝታዎች ናቸው አፓርታማዎቻችን። ይሄ የመጀመሪያው አፓርትመንታችን ነው። እንዳልኩሽ የ180 ካሬ አፓርትመንታችን ነው። ባለ 4 መኝታ ነው። መጀመሪያ የምናገኘው ወደዚህ ስንመጣ የመጀመሪያው መኝታ ቤት ነው። ቤቱ በጣም ደስ የሚለው ምንድነው ብርሃን አለው። ከፍታውን በጣም ቆንጆ ነው። ይሄኛው ሌላኛው ሁለተኛው መኝታችን ነው። ወደዚህ ስንመጣ የሰፊ ሳሎን እናገኛለን። እንደምትመለከቱው በጣም ቆንጆ ብርሃን አለው። ከፍታውን ቆንጆ ነው። ሰፊ ባልከኒ ይኖረናል። ቆንጆ ቪው ያለው ወደዚህ ስትመጪ ይሄ ሊቪንግ ሩም እና ዳይኒንግ ሩማችን ነው። እዚህ ጋር ደግሞ ስንመጣ የሳሎን ኪችኖች አሉ። አረላውን እንደ ባር አይነት መጠቀም እንችላለን። ሰፊ ስፔስ ስለሆነ ኪችናችንንም ቲቪ ስታንድም እዚህ ጋር አድርገን ቆንጆ ቪው ይኖረናል ማለት ነው። ወደዚህ ደግሞ ስንመጣ የምናገኘው እዚህ ጋር ዋና መኝታ ቤታችንን ነው። ማስተር ቤድሩማችንን ነው የምናገኘው። ማስተር ቤድሩሙ የራሱ መታጠቢያ ይኖረዋል። ሰዎችኛዋ የወኪንግ ክሎዚት ስፔስ ነች። ቁምሳጥን እዚህ ጋር ይገጠማል ማለት ነው። እኛውን በሁለት አይነት መንገድ ነው እያስረከብን ያለ ነው። አንደኛው ሙሉ በሙሉ አጠናቀን፣ ሌላኛው ደግሞ ፊኒሽንግ ሳንሰራ በሴሚ ፊኒሽ ነው። ደንበኛው እንደሚፈልገው በዛ መንገድ ቤቱን መረከብ ይችላል። እኛ ጋር በፉል ፊኒሽ የሚገዛ ከሆነ በካሬ 100 ሺህ ብር ነው የሚሸጠው። በሴሚ ፊኒሽ ከሆነ ደግሞ በ85 ሺህ ብር ነው የሚሸጠው ያለ ነው ማለት ነው። እዚህ ጋር ባልከኒም አለ። ሰፊ ባልከኒ ይኖረናል። እንደምትመለከችው መኝታ ቤቱ ሳሎኑ ባልከኒ ያለው ማለት ነው። ወደዚህ ስንመጣ ሌላኛው አራተኛ መኝታ ቤታችን ማለት ነው። እነዚህ 3 መኝታዎች የራሳቸው ኮመን ባዝሩም ይኖራቸዋል።
መታጠቢያ ይኖራቸዋል። በጣም ሰፊ ነው። ሰፊ መታጠቢያ ነው። ሌላም ክፍል አለው። ወደዚህ ስንመጣ ደግሞ ሌላው ቆንጆ ሰፊ ኪችን ይኖራል። ያው ብዙ ጊዜ ኢትዮጵያውያን ባህላችን ኪስ ያላቸው ምግቦችን በብዛት ስለምናበስል ለዛ ነው ኪችኑ ክሎዝድ ያደርጋል። ሳሎን ላይ አነስ ያለች እንደ ባር አይነት ኪችን መጠቀም ይቻላል። ይሄኛው እንደምታየው በቂ አየር ያገኛል። ብርሃኑም ቆንጆ ነው። ይሄኛው እንደ ትራዲሽናል ኪችን መጠቀም ይችላል። እዚህ ጋር ደግሞ ባልከኒ አንድ ደንበኛ ከፈለገ ለምሳሌ እንደ ምጣድ አይነት ነገሮች ካሉ ውጭ ላይ እዚች ባልከኒ መጠቀም ይችላል። በጣም ሰፊ ነው። ሰፊ ነው በጣም እዚህ ጋር መጠቀም ይችላል። ማንኛውንም አይነት ትራዲሽናል የሆነ ነገር መጠቀም ይፈልግ ታች መውረድ ምናምን የለም፣ መጠቀም ይችላል። በጣም ጥሩ። ይሄን ያው ቤቱ በጣም ቆንጆ ነው እንደምትመለከቱት። በጣም ሰፋፊዎች ናቸው። ብርሃን አለ። ብርሃኑ በራሱ ቤቱን ላይ ከፍታው ያው ብዙ ጊዜ ቤት ውበት የሚሰጠው ከፍታው። ፍሎሩ ከፍ ባለ ቁጥር ዋጋቸው ይቀንሳል። ከፍ እያለ በሄደ ቁጥር ለምሳሌ በካሬ በሴሚ ፊኒሽድ 85 ሺህ ብር አይደል ያልኩሽ፣ በየካሬ 3 ሺህ ብር እንቀንሳለን። በ82 ሺህ ደንበኛው ማግኘት ይችላል ከፍ ካለ ማለት ነው። በጣም ጥሩ። ስንት ነው ያላችሁ ማለት ነው? ወደ ላይ 15። በጣም ከስር ያሉት 4ቱ ሱቆች ናቸው። ከ5ኛ ፍሎር ጀምሮ ነው የመኖሪያ አፓርትመንት የሚኖረው። በጣም ጥሩ። እስቲ በረካ ሪል ስቴት ከሌሎች ሪል ስቴቶች ለየት የሚያደርገው ነገር ምንድን ነው? ያው ብዙ ሪል ስቴቶች አሁን ላይ በብዛት እየመጡ ነው። አብዛኛው ወደዚህ ኢንቨስትመንት እየገባ ነው ብዙ ሰው እና እስቲ በረካ ሪል ስቴት ከሌሎች ሪል ስቴቶች ለየት የሚያደርገው ነገር ካለ ንገረኝ። በረካ ሪል ስቴት አንደኛ ነገር ከሌሎች የሚለየው አብዛኛው ሰው አፎርድ ማድረግ የሚችል አይነት አፓርትመንት ነው ባይዘው። ሌላው ደግሞ ብዙ ኦፕሽኖችን ይዟል። ለምሳሌ አንድ ሰው እጁ ላይ ገንዘብ ከሌለና ጊዜ የሚፈልግ ከሆነ ፕሮግረሳቸው በ2 ዓመት በ1 ዓመት ተኩል የሚጠናቀቁ ኦፕሽኖችን ያገኛል። አሁን መግባት ፈልጋለሁ የሚል ከሆነ በአጭር ጊዜ ውስጥ ያን ኦፕሽን ማግኘት ይችላል። ባንክ የሚፈልግ ከሆነ ቅድም ብድር የሚፈልግ ከሆነ በእኛ በኩል የተመቻቹ ብድሮች አሉ። ብዙ ኦፕሽኖች ይዘን መተናል። ሰው ጊዜ የሚፈልግ ከሆነ ከ15% ከ20% ቅድመ ክፍያ ጀምሮ አፓርታማዎችን በረጅም ጊዜ አከፋፈል፣ ቶሎ መግባት የሚፈልግ ከሆነ ደግሞ በ3 ወር የሚረከባቸውን አፓርታማዎች ማዘጋጀቱ በራሱ ለየት ያደርገዋል። በጣም ጥሩ። እስቲ ደግሞ የእኛን ፕሮግራም አይተው የሚመጡ ከስተመሮች ሊኖሩ ይችላሉ እና እስቲ ለእነሱ አድራሻችሁን የት እንደምትገኙ በዚሁ አጋጣሚ ትነግሩ። ቢሮአችን ጀርመን ገብርኤል ቤተክርስቲያን ፊት ለፊት ነው የሚገኘው። ኦፊሳችን እዛ ነው። በተጨማሪ ጋርመንት ላይ እዚህ ሳይቱ አካባቢ 2ኛ ኦፊስ አለን። ጋርመንት በተለምዶ ይቻላል መናፈሻ የሚባል አካባቢ አለ። እዛ ቢመጡ ያገኙናል። እኛን ማግኘት የሚፈልግ የትኛውም አይነት ደንበኛ ካለ በ0930 95 1550 ወይም ቢሮአችን ጀርመን ቅዱስ ገብርኤል ቤተክርስቲያን ፊት ለፊት ያገኘናል። ሳሪስ ሚዲያዎች እዚህ ድረስ መጥታችሁ ሳይታችንን ጎብኝታችኋል፣ በደንብ ኢንፎርሜሽን ወስዳችኋል። እዚህ ድረስ መጥታችሁ ስለጎበኛችሁንና ስላስተዋወቃችሁን ጭምር በጣም እናመሰግናለን። እንደ ሳሪስ ሚዲያ እኔም እንደ በረካ አመሰግናለሁ። በጣም እናመሰግናለን። መልካም ቀን ላንቺ። ተመልካቾቻችን በበረካ ሪል ስቴት ረመዳን ሳይት ላይ ተገኝተን በካሬ 64000 እንደሚሸጡ እውነት መሆኑን አረጋግጠናል። እንደነዚህ አይነት መረጃዎች እንዲደርሳችሁ ከፈለጋችሁ ቻናላችንን ሰብስክራይብ አድርጉ። አብራችሁ የቆየሁት አካል ጌታቸው ነኝ። በቀጣይ እስከምንገናኝ ድረስ